ተመልካቾቻችን አርቲስት ፀህይወት አበበ ከረጅም መጥፋት በኋላ አሁን ወደ አዲስ ነገር ብቅ ብላለች። የብራንድ አምባሳደር ሆናለች። ሁለተኛው መረጃችን ደግሞ ማስተር አብነት ከበደ በጸና ታሟል። እነዚህ ሁለት መረጃዎችን እናንተ የምናደርስ ይሆናል። የመጀመሪያው መረጃችን እንግዲህ አርቲስት ፀህይወት አበበ የአኮያ ፕሮፐርቲስ ብራንድ አምባሳደር ሆናለች። በተለያዩ የፊልም ስራዎች የምናውቃትና የምንወዳት አርቲስት ፀህይወት አበበ ከአኮያ ፕሮፐርቲስ ጋር የብራንድ አምባሳደርነት ስምምነት መፈረሟ ትላንት በስካይላይት ሆቴል ይፋ አድርጓል። ፀህይወት አምባሳደርና በመመረጧ ትልቅ እድል መሆኑን ገልጻለች። በተለይም አኮያ ከኢትዮጵያ አየር መንገድ ጋር መስራቱ ተቋሙ በሪል ስቴት ዘርፍ ያለውን ትልቅነት እንደሚያሳይ ነው የገለጸችው። አኮያ ፕሮፐርቲስ በአሁኑ ወቅት በሳር ቤት፣ በሰሜን ማዘጋጃ፣ በ4 ኪሎ እና በፒያሳ አካባቢዎች የመኖሪያ ቤቶችና የንግድ ህንፃዎችን እየገነባ ይገኛል። አኮያ ግሩፕ ከ230 ለሚበልጡ ዜጎች ስራ ዕድል የፈጠረ ነው። በስሩ አኮያ ኮፊ፣ አኮያ ፕሮፐርቲስ እና አኮያ ሞተርስ የተባሉ ድርጅቶችን ያቀፈ ትልቅ ኩባንያ ነው። እንግዲህ አርቲስት ፀህይወት አበበም ከረጅም መጥፋት በኋላ ብዙዎች በፊልም ነበር የምናውቃት። ብዙ ጊዜ ፊልም ከመስራት ተቆጥባ ርቃ ትገኛለች። ግን አሁን ደግሞ በአዲስ የብራንድ አምባሳደርነት መታለች። እንግዲህ በቀጣይ በፊልም ደግሞ የምናያት ይሆናል የሚለውን ነገር ወደፊት የምናይ ይሆናል። ወደ ሁለተኛው መረጃ ስንመጣ በበጎ አድራጎት ስራው የሚታወቀው ማስተር አብነት ከበደ በጽኑ መታመሙን ትላንት እሱ በሰጠው ቃለ መጠይቅ ይፋ አድርጓል። በኢትዮጵያ ውስጥ በሚሊዮኖች ዘንድ የድሆች አባት በሚል ቅጽል ስም የሚታወቀውና በበጎ አድራጎት ስራው በርካቶችን የታደገው ማስተር አብነት በአሁኑ ወቅት በከፍተኛ የጤና እክል ላይ እንደሚገኝ ይፋ ተደርጓል። ማስተር አብነት የህመሙ ዝርዝር ከመናገር ቢቆጠብም ሰውነቱ እየከሳና ህመሙ በፊቱ ላይ እየታወቀ መምጣቱን ገልጿል። የውስጥ ህመሜን ለመሸፈን ልብስ ብደርብም አልቻልኩም በማለት ሁኔታውን ከባድ መሆኑን ጠቁሟል። እንግዲህ ማስተር አብነት በቅርቡ እንኳ 30 ሚሊዮን ብር በማሰባሰብ 5 ኢትዮጵያውያን ለከፍተኛ ሕክምና ወደ ህንድ መላክ የቻለ ቢሆንም እርሱ ግን በህመም እየተሰቃየ መሆኑን ለብዙዎች ድንጋጤን ፈጥሯል። ዛሬም ያደረሰኝ የእናንተ ጸሎት ነው ያለው አብነት የኢትዮጵያ ህዝብ፣ የሃይማኖት አባቶችና እናቶች በጸሎታቸው እንዲያስቡት ተማጽኗል። የውስጤን በሽታ ፈጣሪ እንደሚያድነኝ አምናለሁ ሲል ተስፋውን ገልጿል። እንግዲህ ለማስተር አብነት ከበደ ፈውስም እንመኛለን። እግዚአብሔር ጨርሶ ይማረው። እሱን ደግሞ ለማሳከም በሚደረገው አንዳንድ የገቢ ማሰባሰቢያ ፕሮግራሞች ይፋ እየተደረጉ ይገኛሉ። ሁላችንም ኢትዮጵያን እንግዲህ የምንችለውን በመደገፍ ይህንን በጎ አድራጊ ሰው ከህመሙ እንዲፈወስ ማድረግ ይኖርብናል የሚል መልእክት አለን። እንግዲህ ተመልካቾቻችን የዛሬው የመሴ ቱዴይ ዜናዎቻችን እነዚሁ ነበሩ። ደግሞ ነገ በሌላ መረጃ እንከሰታለን። ሰላማችሁ ይብዛ።